ሰላም ሰላሞችና የተከበራችሁ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ አለው በጣም ደህና ነኝ። ቤተሰቦቼ ያኛው ቻናል አልሳካልሽ ብሎኝ እንደገና በአዲስ ቻናል መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁ። ያው በውስጥ የምንተዋወቅ ልጆች አለን። ስለዚህ አለም አልሰራም ብሎኛል። እንደገና በዚህ እስኪ ልሞክር ብዬ በአዲስ መጥቻለሁ። ያው ታውቁታላችሁ፣ በውስጥ የምንተዋወቁ ልጆች ታውቁታላችሁ። ይሄንን ማለት የምዞርበት የምደማመርበት የነበረው ቻናሌ ነው እና እስኪ አበረታቱኝ፣ አግዙኝ። እውነት በጣም ከምለው በላይ ተሰምቶኛል። አልደብቃችሁ። ምን ብዬ ልንገራችሁ? በቃ 5 ወር ሙሉ እንቅልፍ ሳይኖረኝ እረፍት ሳይኖረኝ ቤተሰብ አላናገር፣ ዘመድ አዝማድ አልደውል፣ ቢደውሉ አላነሳ። እውነቴን ነው የምላችሁ ለዩቲዩብ ብዬ ማለት ነው። ግን እንደዛ ለፍቼ እንደምንም ሰዓት ሞላው። ሰዓት ከሞላው በኋላ ደግሞ ታውቃላችሁ ሰብስክራይብ ጎደለኝ። ለዛ ራሱ ስንት ሰው ስማዘን ነበረ ደምሮኝ ባላችሁ ያልኩኝ። ግን ደግሞ አንዳንድ የተባረከ ጓደኞች እንዲሁም በዩቲዩብ ራሱ የሰጠኝ በዩቲዩብ የተሰጠኝ ስጦታ የነበራችሁ አላችሁ። አይዞሽ በርቺ ብላችሁ ደምራችሁኝ ሰብስክራይቡ ሞላ፣ ሰዓቱ ሞላ። ከዛ በኋላ ደግሞ እንደገና አፕላይ አስደረግኩት። አፕላይ ሳስደርገው ምክንያቱም ምን እንደሆነ በማላውቀው ምክንያት አልቀበልም እያለ እየመለሰ ነው። የሚገርማችሁ ቻናሉ 3 ሰው ላይ ገብቷል። 3ቱም ሰው አልተሳካም። ብቻ እውነት ተሰምቶኛል። አልተሰማኝም አልላችሁም። ብዙ ዋጋ ከፍዬበታለሁ ከአሰሬ ጋር ብቻ ብዙ ነገር እናንተ አልነግራችሁም። እንደዛ ሙሉ አልሳካለኝ እና ይህንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁኝ። ይሄ ነው ማለት ራሱ ይከብዳል በጣም እውነት በጣም ተሰምቶኛል እና ላይክ አድርጉ፣ ሰብስክራይብ አበረታቱኝ ውዶችዬ።